ሰላም ጤና ይስጥልን ተመልካቾቻችን ከአንከር ሚዲያ ዝግጅት ክፍል ያክብሮ ሰላምታችንን እናቀርባለን። በእለቱ በአማራ ክልል ያሉ ወቅታዊ መረጃዎችን መነሻ በማድረግ ከዘውትር ተሳታፊያችን ጋር አጠር ያለ ቆይታ እናደርጋለን። በርካታ አውደ ውጊያዎች ተካሂደዋል። በተለያዩ አካባቢዎች የሚደረጉ ወታደራዊ እንቅስቃሴዎች አገዛዙን ኪሳራ ላይ እንደጣሉት ነው የሚነገረው። ዘውትር ተሳታፊያችን እነዚህን መረጃዎች ሊያደርሰን መስመር ላይ ይገኛል። እስቲ ምን ነገሮች አሉ? በትላንትናው ዕለት እንደዚሁ ሰፋ ባለ መልኩ የሚደረጉ እንቅስቃሴዎችን በመረጃ ደረጃ አድርሰን ነበር። ዛሬም በበርካታ አካባቢዎች ናቸው እንደምንሰማው ጎንደር፣ ጎጃም፣ ወሎ፣ ሸዋ ሁሉም አካባቢዎች የህልውና ተጋድሎ ተጠናክሮ ነው እየተካሄደ ያለው። እስቲ በዝርዝር ካንተ እንስማ። አመሰግናለሁ መሳይ። ከወትሮ በጣም በተለየ ሁኔታ የአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ በደቡብ ጎንደር በጣም ከባባድ ወታደራዊ ምሽጎችን በመስበር በርካታ ከተሞችን መቆጣጠር ችሏል። በተለይ ሌሊት በተፈጸመ ጥቃት በደቡብ ጎንደር በእስቴ ወረዳ ዋና ከተማ መካነ ኢየሱስ አቅራቢያ በምትገኘው ደንጎላት ተብላ ከምትጠቀሰው ከተማ ላይ የጀመረው የማጥቃት እንቅስቃሴ እችን ከተማ የፋኖ ኃይሎች ምሽጎችን ሰባብረው ከተቆጣጠሩ በኋላ የመከላከያ ኃይሉ ወደ ዋና ከተማዋ መካነ ኢየሱስ ሸሽቷል። 804ኛ ኮር ነበረ የሸሸው። ይሄ የሸሸው ኃይል የፋኖ ኃይሎች ተከታትለው ጥቃት በመፈጸም ከተማዋን በእጃቸው ማስገባት ችለዋል። የመካነ ኢየሱስ ከተማ ከዚህ በፊትም ለበርካታ ጊዜ በፋኖ ኃይሎች ቁጥጥር ስር ውስጥ እየገባች በርካታ የመከላከያ ኃይል የተደመሰሰባት ቦታ ነች። እቺ ከተማ በስቴ ወረዳ ዋና ከተማ ነች። ጥቃቱን የሰነዘረው የአማራ ፋኖ ሰሜን አማራ ቀጠና በላይ ዘለቀ እዝ እስቴ ዳንሳ ብርጌድ በፈጸሙት ከፍተኛ ማጥቃት የሜጀር ጄኔራል ዋንታ ባተው አንደኛ ኮርና ጉና ክፍለ ጦር በጋራ በፈጸሙት የማጥቃት እንቅስቃሴ በርካታ የመከላከያ ኃይል እንደተገደለ፣ በርካቶቹ እጅ እንደሰጡ እንዲሁም እነሱን ሲያግዟቸው የነበሩ የሚኒሻ፣ የፖሊስ፣ የአድማ ብተና ኃይሎች መደምሰሳቸውን በተለይ ከምሽግ ተበትኖ የሸሸው የአገዛዙ ጦርን ተከትሎ በማጥቃት በመካነ ኢየሱስ ከተማ በተደረገው ውጊያ እንዲሁም በደንጎላት ተብሎ በሚጠቀሰው ወታደራዊ ምሽግ 3 ወታደራዊ ምሽጎችን ሰብረው ከገቡ በኋላ በእነዚህ 3 ምሽጎች ከ120 በላይ የአገዛዙ ጦር ሙትና ቁስለኛ መደረጉን በአጠቃላይ ይሄ ኃይል ተበትኖ ወደ ደብረታቦር እና ወደ ወረታ እንዲሁም ወደ አንበሳሜ ከተማ የሸሸ መሆኑና ሙሉ በሙሉ በፋኖ ቁጥጥር ስር ከተማዋ መግባቷ ታውቋል። በከተማዋ ላይ በተደረገው ውጊያ የፋኖ ቤተሰቦች ናቸው ተብሎ ታስሮ የነበሩ፣ ፋኖን ትደግፋላችሁ ተብሎ የነበሩ፣ በእስር ቤት ሲሰቃዩ የነበሩ በርካታ እስረኞችን ማስፈታት ችለዋል። የፋኖ ኃይሎች ከተማዋን ከተቆጣጠሩ በኋላ አሁን የሸሸው 804ኛ ኮር ወደ ወረታ ከተማና አንበሳሜ ከተማ ላይ ራሱን አዘጋጅቶ ለማጥቃት እንቅስቃሴ እያደረገ ቢሆንም የፋኖ ኃይሎች አሁንም ወደ አንዳቤት አካባቢ እንቅስቃሴ እያደረጉ እንደሆነ ነው መረጃዎች የሚያመላክቱት። በዚህ ቀጠና መሳይ አሁንም ውጊያው ተጠናክሮ የቀጠለ መሆኑንና በዚሁ ቀጠና በገላውዲዮስ ከተማ አቅራቢያ ዋሻ ተራራ፣ ግድብ ተራራ በሚባሉ አካባቢዎች ላይ በተደረገ ውጊያ እነዚህን ወታደራዊ ምሽጎች ከነጠቁ በኋላ ገላውዲዮስ ከተማን ውስጥ ቴሌ፣ ፈትል፣ የእስልምና መካነ መቃብር አካባቢዎች ላይ ከባድ ውጊያ ተደርጎ የፋኖ ኃይሎች የገላውዲዮስ ከተማን ሙሉ በሙሉ መቆጣጠራቸውና በከተማዋ ላይ የነበረው የ77ኛ ክፍለ ጦር መፍረሱን መረጃዎች ያመላክታሉ። በተደረገው ውጊያ የ77ኛ ክፍለ ጦር ኦርዲናንስ አዛዥ ተገድሏል። በርካታ የመከላከያ ሰራዊት አባላት መደምሰስ መቻላቸውና ወታደራዊ ፐርሶኔሉ ተገድሏል። የኦርዲናንስና የሰው ኃይል ኃላፊው 4 አጃቢዎች ከ16 ቦምብና ከ800 ጥይት ጋር በፋኖ ቁጥጥር ስር መግባታቸውና በቀጣይ የፋኖ ኃይሎች ወደ ወረታና ወደ አንበሳሜ እንቅስቃሴ እያደረጉ እንደሆነ የሸሸውም እንዲሁ በሌላ አቅጣጫ ወደ ደብረታቦር ከተማ ገብቶ ደብረታቦር የዞኑ ዋና ከተማ ላይ ከፍተኛ ውጥረት እንደነገሰ ነው መረጃዎች የሚያመላክቱት። በዚህ ቀጠና በተደረገው ውጊያ ከ3 ወራት በፊት የእስቴ ወረዳ ዋና ከተማ ፖሊስ አዛዥ የነበረው ኢንስፔክተር ሊዮ የተባለ የፖሊስ አዛዡ ከ3 እና ከ4 ወራት በፊት በፋኖ ቁጥጥር ስር ገብቶ ተማርኮ በውጊያ ላይ
ላይ ምክር ተሰጥቶት ከእንግዲህ በኋላ በፖሊስ አዛዥነት አትቀጥልም በማለት ወደ ቤተሰቦች ሄደ የራስክን የግል ስራ ብሎ ተመክሮ ተዘክሮ የሄደ ቢሆንም ነገር ግን አሁንም በውጊያ ቀጠና ላይ ተገንቶ እሱም ኢንስፔክተር ሊዮም አብሮ መደምሰስ መቻሉን ነው መረጃዎች የሚያመላክቱት። እንግዲህ ቀደም ሲል መረጃውን ያቀበልከን በአማራ ፋኖ ብሔራዊ ኃይል ሰሜን አማራ ቀጠና በላይ ዘለቀ እዝ ባለፉት 2 እና 3 ቀናት የተደረጉ አውደ ውጊያዎችን የተመለከተ ነው። ጎንደር ከፍተኛ ንቅናቄ እየተደረገ ነው ያለው። ምናልባት በዝርዝር የአመራሮቹን አግኝተን ስለ አጠቃላይ ስለተገኘው ድልና ስለ ወቅታዊ ሁኔታ መረጃ እንዲሰጡን እናደርጋለን። እስቲ ወደ ጎጃም እናቅና። ጎጃም ላይ የድሮን ጥቃቱም እየተፈጸመ ነው። አገዛዙም እንደዚህ ድል ቀንቶኛል 48 ጽንፈኞችን ገድያለሁ ደምስሻለሁ ብሎ በስም ዝርዝርም ጠቅሶ መረጃ አውጥቷል። ነገር ግን ሊያሳይ የቻለው ምርኮ እስካሁን የለም። ነገር ግን በጎጃም በተለያዩ ከተሞች በተለያዩ አካባቢዎች በተለያዩ ወታደራዊ ቁልፍ በሆኑ ቦታዎች ላይ ውጊያዎች እየተካሄዱ ነው። እስቲ ምንድን ያለው? ጎጃም ቀጠና በበርካታ አካባቢዎች ውጊያ እየተደረጉ እንደሆነና በተለይ በባህር ዳር ዙሪያ አካባቢ የአገዛዙ ጦር ከፍተኛ ጉዳት ስለደረሰበት ይህን ጉዳት ለማካካስ አሁን በእግረኛ ሰራዊቱ መተማመን ባለመቻሉ በጣም በከፍተኛ ደረጃ ሄሊኮፕተሮችን፣ አውሮፕላኖችንና ድሮኖችን በመጠቀም በሲቪል ነዋሪዎች ላይ ከፍተኛ ጉዳት እያደረሰ ነው። በተደረጉት የድሮን ጥቃቶች በርካታ ሲቪሊያን እንስሳቶች ዶሮ ሳይቀር ተመቶ በተለያዩ የማህበራዊ ድረገጾች ላይ እንደተሰራጨ ይታወቃል። የተጎዱ ሰዎች ሲቪሎች ናቸው እንጂ የፋኖ ኃይሎች ምንም አይነት ጉዳት እንዳልደረሰባቸው ነው መረጃዎች የሚያመላክቱት። ዛሬ በመሃል ጎጃም የአማራ ፋኖ ብሔራዊ ኃይል ምዕራብ አማራ ቀጠና ቴዎድሮስ እዝ የጓጉሳ ብርጌድ እና የጉያ ገረመው ሻለቃ በጋራ በፈጸሙት ማጥቃት የጎጃሟን ግምጃ ቤት ከተማን ተቆጣጥረዋታል። በከተማዋ መሽጎ የነበረው ኃይል ተመቶ ወደ ዳንግላና ኮሶቨር መሸሸት መቻሉና ግምጃ ቤት ማርያምን ሙሉ በሙሉ በፋኖ ቁጥጥር ስር መግባቷን ተከትሎ ወደ ቻግኒ የሚወስደውና ወደ ፓዊ የሚወስደው መንገድ መዘጋቱን ለማወቅ ተችሏል። እቺ ከተማ ሁለተኛ አማራጭ መንገድ ከኮሶቨር ቻግኒ ሳይሆን ከግምጃ ቤት ማርያም ሌላ አቋራጭ መንገድ ያላትና በጣም ወታደራዊ ጠቀሜታዋ ከፍተኛ የሆነ ከተማ መሆኗ ይታወቃል። እቺ ከተማ ላይ እንግዲህ የፋኖ ኃይሎች ከተማዋን ተቆጣጥረው ወደ ኮሶቨር አቅራቢያ ጥቃት መጀመራቸውንና በኮሶቨር ዙሪያም አሁን ከፍተኛ ውጊያ እየተደረገ እንደሆነ ለማወቅ ተችሏል። በአንዳንድ ቀጠናዎችም እንዲሁ በቡሬ አካባቢ ቁጭ ከተያዘች በኋላ ወደ ሽንዲ አካባቢ አሁንም ውጊያዎች እየተደረጉ እንደሆነና ውጊያዎች ውጤቱ ገና ያልታወቀና ውጊያው ያላለቀ በመሆኑ በምን ያክል ድል እንደተገኘ በሚቀጥለው ዜናችን የምናቀርብ መሆኑን ማሳሰብ ፈልጋለሁ። እንግዲህ በጎጃም ያለው ሁኔታ በጣም ተለዋዋጭ ነው። በአገዛዙ በኩል መጠነ ሰፊ የሆነ ጥቃት ከሚካሄድባቸው ቀጠናዎች አንዱ የጎጃም ቀጠና ነው። በርካታ ኃይሎቹን ወደዛ አስፍሯል። ከወለጋ በቡሬ በኩል የሚገባው ከተለያየ የሰራዊቱ ክፍል ወደ ጎጃም የሚገባው ኃይል ቁጥሩ ቀላል የሚባል አይደለም። ስለዚህ ጎጃም ያለውን ሁኔታ በየጊዜው መከታተሉ፣ ምክንያቱም በዛ አካባቢ ነው እንግዲህ የድሮን ጥቃቱን በበረከተ ሁኔታ እየተካሄደ ያለው። አገዛዙ ወሎ ላይ ከፍተኛ ጥቃት እና ኪሳራ እየደረሰበት አሁንም ድረስ በጎጃም በኩል ኃይሉን እያጠናከረ የመጣበት ሁኔታ ምክንያቱ ለምን እንደሆነ አይታወቅም። ጎጃም ላይ ያለውን ሁኔታ እንከታተላለን። እስቲ ወደ ወሎ እንሂድ። ወሎ ብዙ ቦታዎች ናቸው ውጊያዎች የተካሄዱት ባለፉት 2 ቀናት። በተለይ ዛሬም በርካታ ኃይሎች ተማርከዋል። በነገራችን ላይ እህቶቻችን የፋኖ ታጋይ ሴት ታጋዮች ላይ በሚወሰደው እርምጃ የተቆጡ አንዳንድ የአማራ ተወላጆች ምርኮኞችን በተመለከተ ፋኖ ምህረት ሊያደርግላቸው አይገባም የሚል ቅስቀሳ ያደርጋሉ። ነገር ግን የፋኖ መሪዎች ምን ያህል ላቅ ያለ ቦታ ላይ እንደደረሱ በአመለካከትም በአስተሳሰብም ነገሮችን በተለያየ መልኩ ሀገራዊ በሆነ መልኩ እንደሚያዩ የሚያረጋግጠው ይሄ ሁሉ እየተፈጸመባቸው ሁሉ ግፍ በአገዛዙ በኩል እየተፈጸመ ነገር ግን ለምርኮኞች ያላቸው አያያዝ አሁንም እንደ ቀድሞ ነው። አይዟችሁ፣ አትፍሩ፣ ወደ ፈለጋችሁ ትሄዳላችሁ፣ ከፈለጋችሁ ወደ ቀይ መስቀል፣ ከፈለጋችሁም ወደ ቤተሰቦቻችሁ እንሸኛችኋለን የሚል መልእክት ነው ከፋኖ አመራሮች እየሰሙ ያሉት። ለማንኛውም ወሎ ያለው ሁኔታ ምን ይመስላል? መሳይ፣ በወሎ አሁንም የመከላከያ ኃይሉ በተለያዩ ቦታዎች ላይ ከዚህ በፊት የተነጠቃቸውን በዘመቻ አደማሊ አባናደው የተነጠቃቸውን ቦታዎች ለመቆጣጠር ያለ የሌላ ኃይሉን ይዞ ወደ ወሎ ገብቶ ከፍተኛ የማጥቃት እንቅስቃሴ እያደረገ ቢሆንም ነገር ግን ከፍተኛ ክሳራ እየደረሰበት በአንዳንድ ቦታ ላይም ካሁን በፊት ተይዘው የማያውቁ ቀበሌዎች፣ ተራሮች፣ ወንዞች፣ ሸንተረሮች እየተያዙ ከተሞችም እየተያዙ እንደሆነ ለማወቅ ተችሏል። በአጠቃላይ ወሎ
ተቆጥቷል ማለት ይቻላል። በጣም ከፍተኛ ቁጭት ውስጥ ገብቶ ከማህበረሰቡ ጋር አብሮ በጋራ በርካታ ቦታዎች ላይ ጥቃት እየፈጸመ እንደሚገኝና አጠቃለው ከተሞችን አስለቅቃለሁ ብሎ የሄደው ኃይል በምርኮ እየተገደለ በምርኮ እጁን እየሰጠ ትጥቁን እያስረከበ ለፋኖ ኃይሎች በሰላም እያረፈ እንደሚገኝ ነው ማየት የቻልኩት። እንደው በአጠቃላይ በወሎ አካባቢ እየተደረገ ያለው ውጊያ በፋኖ የበላይነት ፍጹም የበላይነት እየተጠናቀቀ ነው ማለት ይቻላል። በጣም በብዙ ቦታዎች ላይ ከፍተኛ ሙከራ አድርጎ ነበረ ቦታዎችን ለመቆጣጠር። ነገር ግን መከላከያ በእውነት ለመናገር አልቻለም። ያለ የሌለ ኃይሉን ይዞ ገብቶ ነበረ፣ አልቻለም። አሁን በዛሬው ዕለት የአማራ ፋኖ ብሔራዊ ኃይል ምስራቅ አማራ ቀጠና ሚኒሊክ ዕዝ ምስራቅ አማራ ኮር 2 የልጅ ኢያሱ ኮር በስሪንቃ አካባቢ የመጣውን የአገዛዙን ጦር ይሄ ስሪንቃን ለመቆጣጠር ከወልዲያ ከተማ ነበር የተነሳው የኃይል። ነገር ግን ተመቶ ወደ ወልዲያ ተመልሶ እንዲሄድ ነው የተደረገው። ስሪንቃ ከተማ በቅርብ ርቀት ነው ከወልዲያ የምትገኘው። ነገር ግን ከወልዲያ ከተማ መውጣት ያልቻለው የአገዛዙ ጦር በጣም በርካታ ኃይል ይዞ ከወልዲያ አስከፍቶ ስሪንቃን ከተማ ለመቆጣጠር ጥረት ያደረገ ቢሆንም አልቻለም። በሌላ አቅጣጫ ደግሞ እንዲሁ በሀብሩ ወረዳ ውርጌሳ ላይ አሁንም ከባድ ጦርነት እየተደረገ ሲሆን ራስ አሊ ክፍለ ጦርና ራምቦ ክፍለ ጦሮች በጋራ በመሆን በውርጌሳ ተራራማ ቦታ ላይ የሚገኘውን የ11ኛ ዕዝ በርካታውን ገለውታል ማለት ይቻላል። እንግዲህ የ11ኛ ዕዝ ክፍለ ጦር ከዚህ በፊትም በርካታ ቦታዎች ላይ ወደ ግዳጅ እየሄደ ኃይሉ የተመናመነበት እንደሆነና ምናልባትም በሻለቃና በሻምበል ደረጃ ሞርተርና ድሽቃ መያዝ የማይችሉ ደረጃ ላይ የደረሰና 11ኛ ክፍለ ጦር ታሪክ የሆነችበት እና በጣም የፈራረሰችበት ደረጃ ብትደርስም በቀረውና በተንጠባጠበው ኃይሉ በተለያየ አቅጣጫ እየሄደ እንቅስቃሴ እያደረገ በከፍተኛ ደረጃ ተመቷል። አሁን በተቀስኩሉ ውርጌሳ ተራራማ ቦታዎች ላይ ከ30 በላይ የመከላከያ ሰራዊት የተማረከ ሲሆን 45 ክላሽ በፋኖ ቁጥጥር ስር መግባቱንና ትጥቁ የመከላከያ ትጥቅ 42 ትጥቅ መገኘቱን ከ74 በላይ ቦምቦች መማረካቸውና የብሬን ተተኳሾች 1417 የብሬን ተተኳሾች በአንድ ቀጠና ብቻ በአንድ የውጊያ ቀጠና ብቻ 1417 የብሬን ተተኳሾች እንደተገኙና የክላሽ ተተኳሾችም እንዲሁ 3375 ተተኳሾችን በፋኖ ቁጥጥር ስር ውስጥ መግባታቸውንና አንድ የመገናኛ ሬዲዮ ፋኖ መማረክ መቻሉ ይሄ የሚያሳየው መሳይ እንግዲህ የብሬን ተተኳሽ እና የመገናኛ ሬዲዮ በፋኖ ቁጥጥር ውስጥ ገባ ማለት የመከላከያ ማዘዣ ጣቢያ በሻለቃ ሊሆን ይችላል፣ በሻምበል ሊሆን ይችላል፣ በክፍለ ጦር ሊሆን ይችላል፣ በእዝ ሊሆን ይችላል። የመገናኛ ሬዲዮ ተያዘ ማለት በወታደራዊ ቋንቋ ሰራዊቱ ሙሉ በሙሉ ተመቶ ፈርሷል ማለት ነው። የብሬን ጥይት ተማረከ ማለት በሰራዊቱ ሙሉ በሙሉ ፈርሷል ማለት ነው። እንግዲህ በስሪንቃና ውርጌሳ አካባቢ ተራራማ አካባቢዎች ላይ የራምቦ ክፍለ ጦር ከፍተኛ ድል መጎናጸፍ መቻሉና የፋኖ ኃይሎችን በርካታ በተራራ ላይ ወድቀው የሚገኙ የመከላከያ ሰራዊት አባላትን ህዝቡን በማስተባበር በመቅበር ላይ እንደሚገኙ ነው መረጃዎች የሚያመላክቱት። በሌላ ዜና እንግዲህ አምባሰል ወረዳን መልሶ ለመቆጣጠር በተለያዩ አቅጣጫዎች የመከላከያ ኃይሉ አሁንም በሶስት አቅጣጫዎች የውጫሌን ከተማ መልሶ ለመያዝ ከፍተኛ ጥረት እያደረገ ቢሆንም የፋኖ ኃይሎች አሁንም ላለማስነጠቅ ትንቅንቅ እያደረጉ እንደሆነና የመጣውን ኃይል በሌላ ሶስተኛ ግንባር ከአምባሰል ወረዳ እስከ ኩታበር ድረስ ከባድ ውጊያ እየተደረገ ሲሆን ከሐይቅ አቅጣጫ ከውጫሌ የተመታውን የአገዛዙን ጦር ለማገዝ እና ብሎም ማርዬን ለመቆጣጠር ማርዬ የምትባለውን ከተማ ለመቆጣጠር ቢሞክርም የቤተ አማራ ክፍለ ጦር ጨፌ ከተባለ ቦታ ላይ በመቁረጥ ከባድ ጉዳት አድርሶበታል። ይችን የውጫሌን ከተማ እስካሁን ድረስ በፋኖ ቁጥጥር ስር እንደምትገኝና ከ15 በላይ የአገዛዙ ጦር መገደላቸውን ከ20 በላይ የቆሰሉትን ትተው ወደ መጡበት የተመለሱ መሆናቸውና ቁስለኞችን አሁንም ከፋኖ እጅ ላይ ወድቀው ሕክምና የሚያስፈልጋቸው ወታደሮች በእጃቸው እንደወደቁና ይሄ መከላከያ ሰራዊት አሁንም ለፋኖ ኃይሎች ዕዳ እንደሆነ የሚያሳዩ በርካታ ማሳያዎች እየተነገሩ ይገኛሉ። ከወልዲያ ተነስቶ በስሪንቃ በኩል ሊያጠቃ የመጣው ሌላኛው ጦር ደግሞ ከየልጅ ኢያሱ ኮር 30 ምርኮኛ እና ከ45 በላይ ክላሽ የያዙ የመከላከያ ሰራዊትን መማረክ መቻሉና በርካታ የአገዛዙን ጦር መደምሰስ መቻሉን ነው መረጃዎች የሚያመላክቱት። በአጠቃላይ በወሎ አካባቢ በተለይ የስሪንቃን እንዲሁም የውጫሌን የአምባሰል በአጠቃላይ አምባሰል የሚባሉ ተራራማ ቦታዎችን ተቆጣጥሮ ከዛ እየተስፈነጠረ ሌሎችን አካባቢዎች ለመያዝ ከፍተኛ እንቅስቃሴ ቢያደርግም ከወልዲያ በስተቀር በዛ አካባቢ እስካሁን ድረስ
የተቆጣጠረው ቦታ አለመኖሩን ለማየት ተችሏል። መሳይ እንግዲህ ወደ አማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና ያሳምነው ጽጌ እዝ እናልፋለን። በዛም የአማራ ፋኖ ህዝባዊ ድርጅት አፋድም በርካታ ወታደራዊ ኦፕሬሽኖች እንደሚያደርግ ይታወቃል። እዛ ያለውን ሁኔታ እንደው በአጭሩ መግለጽ ከተቻለ ከአዲስ አበባ 60 ኪሎ ሜትር ርቀት ላይ የሚገኝ አንድ ቦታ ላይ ኦፕሬሽን ተካሂዷል። ኃይለማርያም ማሞ ክፍለ ጦር ጠንከር ያለ ኦፕሬሽን ወይም ዘመቻ ማካሄዱን የሚገልጽ መረጃ እንደዚሁ ሰምተናል። እንደው በአጠቃላይ ሸዋ ላይ ያለው እንቅስቃሴ ምን ይመስላል? መሳይ እንግዲህ የሸዋ ፋኖዎች በጣም በከፍተኛ ደረጃ ቁጥራቸውን አደራጅተው ድምጻቸውን አጥፍተው ትጥቃቸውን አደራጅተው ማጥቃት ከጀመሩበት ከትናንትናው ዕለት ጀምሮ በአዲስ አበባ ከተማ 60 ኪሎ ሜትር ርቀት ላይ ጥቃቶችን መፈጸም መቻላቸውና የአማራ ፋኖ በተለይ የአማራ ፋኖ ብሔራዊ ኃይል ደቡብ አማራ ቀጠና አሳምነው ዕዝ የኃይለማርያም ማሞ ክፍለ ጦር የተለያዩ ሬጅመንቶች ከአዲስ አበባ በቅርብ ርቀት ላይ በምትገኘው በኮታ ከተማ ላይ ሰፍሮ በነበረው የአገዛዙ ጦር ላይ ጥቃት በመፈጸም ከባድ ጉዳት በማድረስ ከተማዋን በኮታን ከተማ መቆጣጠር መቻላቸውና ከተማዋን የአገዛዙ ጦር ለቆ ወደ ሸኖና ጫጫ ወደ ተባለው ከተሞች ላይ መስፈሩንና አሁንም ከፍተኛ ውጥረት በዛ አካባቢ እንደነገሰ ለማወቅ ተችሏል። እንግዲህ የአማራ ፋኖ የሸዋ ኃይሎች አሁን ወደ መሃል አካባቢ ራሳቸውን በደንብ አደራጅተው ወደ ኦሮሚያ ድንበሮች እየመጡ ማጥቃት መጀመራቸውንና በዚህም ደግሞ ሊቀለበስና ሊመለስ የማይችል ጉዳት እየደረሰበት እየሸሸ መሆኑንና በተለይ ይህ ጫጫና ሸኖ ሸሽቶ የሰፈረው ኃይል በመጀመሪያ በኮታ በምትባለው ከተማ ላይ በርካታ ኃይሉን አጦ በሁለት አቅጣጫ ሸሽቶ በእነዚህ ሸኖና ጫጫ በተባሉ ከተሞች ላይ መስፈሩና በሌላ አቅጣጫም ከአዲስ አበባ 60 ኪሎ ሜትር ኮርማሽ ከምትባል ንዑስ ወረዳ ላይ የአፄ ምኒልክ ግምጃ ቤት ተብላ ከምትጠቀሰው ኮርማሽ በተባለች ቦታ ላይ አሁንም በሁለተኛ ጊዜ ጥቃት መፈጸማቸውንና እችን ከተማ መቆጣጠር መቻላቸውን ነው ያስታወቁት። በአጠቃላይ እነዚህ ሁለት የውጊያ ቀጠናዎች ከአዲስ አበባ ከተማ 60 ኪሎ ሜትር ርቀት ላይ መሆናቸው በአገዛዙ ኃይል ላይ ከፍተኛ ስጋት እንደተፈጠረ መረጃዎች ያመላክታሉ። መሳይ አሁን አንተና እኔ እየተነጋገርን ባለንበት ሰዓት መሳይ በደቡብ ጎንደር አሁንም ውጊያው ተጠናክሮ የቀጠለ ሲሆን እስቴ ዳንሳ ብርጌድ የጋሳኝ ከተማን መቆጣጠር መቻሉና ከገላውዲዮስ በተጨማሪ ጋሳኝ ከተማ አሁን በጽሁፍ የደረሰኝ ዜና የጋሳኝ ከተማን የፋኖ ኃይሎች መቆጣጠር መቻላቸውንና በጋሳኝ ከተማ ውስጥ ሰፍሮ የነበረው አንድ ሻለቃ ጦር አብዛኛው ኃይል ተመቶ ቀሪው ደግሞ እጅ መስጠቱንና ከአንድ ሻለቃ ጦር ምንም የወጣ ጦር እንደሌለ ነው መረጃዎች እያመላከቱ ያሉት። በአጠቃላይ በአማራ ክልል በሁሉም ቀጠናዎች ላይ ከፍተኛ ውጊያ እየተደረገ ሲሆን በአንዳንድ ቦታ ላይ መከላከያ ከሚኒሻ ኃይሉ ከአድማ ብተናው ከፖሊስ ኃይሎች ጋር በመቀናጀት ከተሞችን መልሶ ለመቆጣጠር ጥረት እያደረገ ቢሆንም ነገር ግን አልተሳካለትም። የፋኖ ኃይሎች ግን በበርካታ ቦታዎች አሁን በስቴ መካነ ኢየሱስ ከተማ አሁን በጠቀስኩልህ ገላውዲዮስ ከተማ እና አሁንም ዳንሳ ብርጌድ በጋሳኝ ከተማ የፈጸመው ጥቃት ተሳክቶለት ከተሞችን መቆጣጠር መቻሉንና የፋኖ ኃይሎችም በከተሞች ላይ ህዝብን በማረጋጋት ላይ እንደሚገኙ አሁን አንተና እኔ እየተነጋገርን በጽሁፍ የደረሰኝ መረጃ ያመላክታል። በጣም አመሰግናለሁ። እኔም አመሰግናለሁ መሳይ።